ቤተሰብ ዛሬ ሩታና ጋሼ ተገናኝተዋል። በመገናኛታቸው በጣም ደስ ብሎኛል ማለት ነው። እንግዲህ ሩታዬም የኔ እልልት የኔ አስተዋይ እና ጋሼ ስር ስትወጥቅ ማለት ነው እንዴት እንዳሳዘነችኝ ማለት ነው። እግራቸውን ስር ስትወጥቅ ማለት ነው። ያው አብርሽና ሩታ ይታረቃሉ ብዬ ተስፋ አደርጋለሁ ኢንሻአላህ። ያው በተስፋ ነው ሁሉም ነገር ማለት ነው። ዛሬ ጋሽዬ ሲናገሩ አነጋገራቸው በጣም ደስ የሚል ነበር። እንግዲህ ሩታም ደግሞ እርቃ ወርዳለሁ እሺ ግን መሄድ ሄዳለሁ ብላለች። እንግዲህ ጋሽዬም ደግሞ ሩትዬ እያላት ልጄን እያላት በጣም ደስ ይላል። በዚሁ አጋጣሚ ሩታ በጣም ታድለሻል እውነት እንደዚህ አይነት ፍቅር ይስጠን ማለት ነው። በቤተሰብ ሁሉ የምትወጀጂ ልጅ ነሽ ማለት ነው። እና ዛሬ እኔ የደበረኝ ነገር ቢኖር ጽጌ በጣም ደብራኛለች ማለት ነው። ምክንያቱም አንዳንዴ በህይወታቸው ይሄ ነገር ስራም ይሁን ሌላም ነገር ይሁን በህይወታቸው ላይ እየሰሩት የነበሩት በአብርሽና በሩታ ይሄን አክል ትዳራቸው እንዲበጠበጥ ለዚህ ማክል የደረሰው በዳኒና በጽጌ ነው። በተለይም ደግሞ በጽጌ ነው ማለት ነው። ምክንያቱም ጽጌ ምን አለ አብርሽንም የለወጠችው አብርሽንም የቀየረችው አንድና አንድ ጽጌ ናት ማለት ነው። እውነት አንዳንዴ በአብርሽ ራሱ እየፈረድን እያለ ያው ይመለሳል አንዳንድ ቪዲዮዎች በሰማው በዛም ይመለሳል በማለት ነው እንጂ ሙሉ በሙሉ የቀየረችው አብርሽን ጽጌ ናት ማለት ነው። ዛሬ ደግሞ የደበረኝ ነገር ቢኖር ማለት ነው በቃ ያለፈው አልፏል አይደል? የሄደው ሄደዋል። ግን በትልቅ ሰው አጠገብ ራሷ ለራሷ ጥቅም ስትል ገና ዛሬም እውነት ገንዘብ እየፈለገች ዛሬም ራሷን ማደግ እንደምትፈልግ እኔ በጽጌ ዛሬ ታዝቢያታለሁ ማለት ነው። ገና እሷ ካሜራ ደቅና መምጣቷ በጣም አናዶኛል እውነት ለመናገር ማለት ነው። እኔ ገምቼ ነበረ እውነት ነው የምላችሁ እና ጽጌ እንደምትመጣ ካሜራ ደቅና እንደምትመጣ ቀን ሙሉ ስገምት ነበረ የዋልኩት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ሩትዬ ዛሬም ብላለች በህይወቴ ብዙ ነገር ተፈጥሯል፣ ግን ለዛኛው ነገር ዋስተኛ ምንም ነገር የሚሆን ነገር የለኝም ብላ ነበር። ግን ጋሼ ሁሉም ነገር ይሆናል፣ ሁሉም ነገር ይስተካከላል፣ የበደለሽን ያጠፋሽን ሳይክስሽ ደግሞ የትም አትሄጂም በማለታቸው ደግሞ ጋሼ በጣም ደስ ብለውኛል። እና በዚሁ አጋጣሚ ጽጌ ማለት እኔ እንጃ እኔ ቤተሰብ እውነቴ ነው የምላቸው አሁን አብርሽና ሩታ ቢታረቁ እንኳን ሰላም የሚፈጠር አይመስለኝም። ምክንያቱም ጽጌና ዳኒ በህይወታቸው እስካሉ ድረስ የፈለገም ነገር እውነት እኔ አንዳንዴ ማለት ነው ዛሬ ራሱ እያልኩ ነበረ። ምክንያቱም ለጋሽዬ ብላ ይሄንን አላማዋ እውነት ከሆነ ይሄንን አላማዋ ትታ ነገም ደግሞ እውነቷ ነው ሩታ ምን እንደሚፈጠር አታውቅም፣ ምን እንደሚመጣ አታውቅም። ይሄንን ነገር የተመቻቸላትን ነገር አሳልፋ ትታ ነገ የሆነ ነገር ብትሆን ማን ያያታል? ዛሬ መግቢያ ራሱ ካያቿት እኔ እስከ ዛሬ ለብቻዬ ነበርኩኝ ማንም አልነበረኝም ይሳቅ ነበረኝ ነበረ ስትል የምታወራው የነበረው ማለት ነው። እና በዚሁ አጋጣሚ እኔ እንጃ የሆነ ዋስትና ነገር ተወስዶባት አንድም መልሰው እንደዚህ እንዳያረጉ በህይወታቸው ውስጥ ሰውን እንዳያስገቡ ማን እንደሚጠላቸው ማን እንደሚወዳቸው አውቀው ማንስ ለጥቅም ነው ወይስ ማን ከልባቸው እነሱ እንዲታረቁ ፈልገው አብርሽም ሆነ ሩታም ራሳቸውን ገምተው አይተው ካልሆኑ በስተቀር እውነት ቢታረቁም ነገ ራሱ ታያላችሁ በህይወታቸው እነዚህ ልጆች ካሉ ተመልሰው እንደሚጣሉና ተመልሰው እንደሚበጣበጡ እርግጠኛ ነኝ ማለት ነው። ምክንያቱም ዳኒና ጽጌ ሲበዛ ለሰው ክብር የላቸውም። ለራሳቸው ለማደግ ለራሳቸው ለመስራት በቃ ራሳቸው ለመለወጥ ነው እንጂ ምንም አይነት ክብር የላቸውም። ክብር ቢኖራቸው እንኳን ዛሬ ጽጌ ካሜራ ደቅና አትመጣም ነበር እውነት ለመናገር ማለት ነው። በቃ ዋናው የነበሩት አብርሽና ሩታ ናቸው አይደል? የሚታረቁት የነበረው ችግሩ አብርሽና ሩታ ጋር ናቸው አይደል? ጋሽዬ የመጣ አብርሽና ሩታ ሊያስታርቅ አይደል? በቃ እነሱ መውጣት ነበረባቸው። እዚህ ጋር ካሜራ መደቀን የነበረበት አብርሽ ወይም ደግሞ ሩታ ናት እንጂ እሷ ካሜራ ደቅና ዋሽታ እንደዚህ ነገር ማድረግ አልነበረባትም። የፈለገም እርቅም ቢሆን ማለት ነው። እና በጣም ይደብራል፣ ያስጠላል በዚህ ልክ ማለት ነው። እና እኛ አለች ጽጌ እኛ ልናስታርቅ ሞከርን ምንም ነገሮች ማይስተካከል ነገር ሆና እያለች እኔ ጽጌን መቼም አላምናትም። ምክንያቱም ሁሌም አንድ ናቸው። ጽጌና አብርሽ ሁሌም አንድ ናቸው። ከሩታ የበለጠ ይቅርታ የሚጠይቃት ለጽጌ ነው ማለት ነው። ከጽጌ ጋር ብዙ ደረጃ ተረዳርሰው ነበር። ግን አሁን ሰሞኑ ራሱ እያየናቸው ነው። ስፖርት ሲሰሩ ሌላ ቦታ ሲሄዱ አብረው ነው የሚሆኑት። ግን ያንን ነገር እቺ ጽጌ ራሱ ማለት ነው ከአብርሽ ጎን ሆና ከአብርሽ ተለይታ ካላየናት የሩታና የአብርሽ ህይወት መቼም
ይሳካልም ይቀናልም አልልም፣ ግን በዚህ ናክል ደግሞ ይደብራል። አንዳንዴ ለራሳችሁ ስራም ብሰሩ ጽጌ፣ በተለይ ስራም ብሰሪ የሆነ በትልቅ ሰው አጠገብ ክብር ሊኖርሽ ይገባል። በክብርሽን ጠብቀሽ በቃ አንዴ ልታስታርቅ ያደል አስታርቀሽ ነበር ካልሻሽ መውጣት ነው እንጂ ዛሬም ደግመሽ ደጋግመሽ ካሜራ ደቅነሽ መምጣት አልነበረብሽም። ብቻ አብርሽና ሩታ መጨረሻቸው ያሳምርላቸው። በዚህ ልክም ደግሞ ይደብራል እና ጋሼም ደግሞ አላህ ይጠብቃቸው። እውነት በጣም አነጋገራቸው ለሩታም የሚመክሯት የነበረው ነገር ለሩታም ደግሞ የሚመልሱና የሚጠይቋት ነገር በጣም ደስ የሚል ነገር ነበረ። በዚሁ አጋጣሚ አባት የምትሳደቡ አላችሁ፣ በውሸት ምናምን ነገር እያላችሁ ነው። ማናችንም የምናውቀው ነገር የለም እዚህ ጋር